ካናዳ በዓለም ላይ ካሉት ሀገራት ሁሉ በበለጠ ብዙ ሐይቆች ያሏት ሀገር መሆኗን ያውቃሉ? እንዲያውም ከዓለማችን የንጹህ ውሃ ሀብት 20 በመቶ የሚሆነው የሚገኘው በዚሁ ሀገር ነው። ከአትላንቲክ እስከ ፓስፊክ ከዚያም እስከ አርክቲክ ውቅያኖስ የሚዘልቀው ይህ ሰፊ ምድር በግዙፉ ስፋቱ በአስደናቂ መዝገቦቹና በምስጢራዊ ውበቶቹ የተሞላ ነው። ከማንኛውም ሀገር በበለጠ ረጅም የባህር ዳርቻ ያላት ካናዳ ጂኦግራፊካዊ አቀማመጧ ብቻውን የታላቅነት ታሪክ ይተርካል። ነገር ግን የካናዳ ድንቅነት ከቁጥሮች በላይ ነው። ይህ የፖላር ድቦች በጥንታዊ ቱንድራዎች ላይ የሚዘዋወሩበት፣ ከተሞች በብዙ ባህላዊ ኃይል የሚደምቁበት እና የሰሜን ብርሃኖች ኖርዝ ላይትስ በማይጨልመው የክረምት ሰማይ ላይ የሚጨፍሩበት ምድር ናት። ከሮኪ ተራሮች ጫፎች እስከ ምስራቃዊ የባህር ዳርቻዎች ማራኪነት ድረስ ካናዳ ከክፍለ ግዛት ወደ ክፍለ ግዛት ሲሻገሩ በፍጹም የማይደጋገሙ ገጽታዎችን ታቀርባለች። ተፈጥሮና ዘመናዊነት ተስማምተው የሚኖሩባት ድንቅ ቦታም ናት። እንግዲያውስ ጠንካራና ነፃ ወደ ተባለችው ሀገር አብረን እንጓዝ። ካናዳ የደበቀቻቸውን ያልተጠበቁ ድንቅ ሚስጥሮች በጋራ እንገልጣለን። ባንፍ ብሔራዊ ፓርክ። ባንፍ የካናዳ የመጀመሪያው ብሔራዊ ፓርክ ብቻ ሳይሆን ከሁሉም በላይ ግርማ ሞገስ የተላበሰ ድንቅ ስፍራም ነው። ይህ ፓርክ የተቃራኒዎች ምድር ነው። ግዙፎቹ የሮኪ ተራሮች ከጥልቅ ሸለቆዎች ጋር ይገናኛሉ። ነጭ የበረዶ ክምሮች ለፈጣን ወንዞች ሕይወት ይሰጣሉ። ሰፊ የበረዶ ሜዳዎች ጸጥ ያሉ ሐይቆችን ይፈጥራሉ። ፓርኩ በ1885 ከተመሰረተ ጀምሮ ላለፉት 140 ዓመታት ጎብኚዎቹን በአስደናቂ ውበቱ ሲያስደምም ቆይቷል። መጀመሪያውኑ 26 ኪሎ ሜትር ስፋት ባላቸው የሙቅ ምንጮች መጠበቂያነት የተጀመረው ይህ ስፍራ ዛሬ በካናዳ ሮኪዎች ልብ ውስጥ 6641 ስኩዌር ኪሎ ሜትር የሚሸፍን የማይነጻጸር የተራራ ውበት ባለቤት ሆኗል። ነገር ግን ይህ አስደናቂ ተፈጥሮ እንዴት ሊጠበቅ እንደቻለ የሚተርከው ታሪክ እንደ ፓርኩ ራሱ እጅግ ማራኪ ነው። ታሪኩ የሚጀምረው በ1880ዎቹ ማብቂያ ላይ ነው። የካናዳ ፓሲፊክ ባቡር መንገድ ካናዲያን ፓሲፊክ ሬልዌይ አህጉር አቋራጭ መስመሩን በዚህ አካባቢ ሲዘረጋ ሁሉም ነገር ተቀየረ። 3 የባቡር ሰራተኞች አካባቢውን ሲቃኙ ድንገት ተፈጥሯዊ የሙቅ ውሃ ምንጭ አገኙ። ይህ ቀላል ግኝት ወዲያውኑ በባለቤትነት መብት ላይ ክርክር አስነሳ። ያ ክርክር ደግሞ የካናዳን ታሪክ ለዘላለም የቀየረ ውሳኔን ወለደ። መንግስት ምንጮቹን የህዝብ ሀብት አድርጎ ለመጠበቅ ወሰነ። ይህ ውሳኔ በዓለም ዙሪያ ለሚገኙ አገራት አርአያ የሆነው የካናዳ ብሔራዊ ፓርኮች ስርዓት መሰረት ሆነ። በወቅቱ በዚያ ቦታ የተመሰረተው የባቡር ማቆሚያ ቆይቶ ወደ ዛሬዋ ዝነኛ የተራራ መዝናኛ ከተማ ባንፍ ተለወጠ። ዛሬ ባንፍ ብሔራዊ ፓርክ የተፈጥሮ ግርማን ለወደፊት ትውልድ ጠብቆ ለማቆየት የታለሙ ታላቅ ራዕይ ሕያው ምስክር ነው። ናያጋራ ፏፏቴ። የናያጋራ ፏፏቴ በዓለም ላይ ካሉት ፏፏቴዎች ረጅሙ ባይሆንም ኃይሉ ግን ወደር የለውም። በካናዳ እና በአሜሪካ ድንበር ላይ የሚገኘው ይህ የተፈጥሮ ድንቅ በየሰከንዱ ከ3000 ኪዩቢክ ሜትር በላይ ውሃን ወደ ጥልቁ ያፈሳል። ይህ ግዙፍ ኃይል የአንዲትን ትንሽ ከተማ የኤሌክትሪክ ፍላጎት ሙሉ በሙሉ ማርካትም ይችላል። ፏፏቴው በ3 ዋና ዋና ክፍሎች የተከፈለ ነው። ሆርስሹ ፎልስ በካናዳ በኩል የሚገኝና ከ3ቱም ይበልጥ ኃይለኛውና ዝነኛው ነው። ሁለተኛ አሜሪካን ፎልስ እንዲሁም ብራይዳል ቬል ፎልስ። እነዚህ ሁለቱ በአሜሪካ በኩል ይገኛሉ። ይህ አስደናቂ ተፈጥሮ የተከሰተው ከሺህ ዓመታት በፊት በመጨረሻው የበረዶ ዘመን ማብቂያ ላይ ነው። የበረዶ ግግር መቅለጥ ታላላቅ ሐይቆችን ሲፈጥር እነዚህ ሐይቆች ውሃቸውን ወደ አትላንቲክ ውቅያኖስ ለማፍሰስ አዲስ መንገድ ፈለጉ። በዚህም የናያጋራ ወንዝ ተወለደ። ከእሱም ጋር ድንቁ ፏፏቴ ተፈጠረ። ናያጋራ ፏፏቴ የውበት መገለጫ ብቻ ሳይሆን የኃይል ምንጭም ጭምር ነው። ከ19ኛው ክፍለ ዘመን ጀምሮ የፏፏቴውን ውሃ ወደ ኤሌክትሪክ ኃይል እየተቀየረ ካናዳንና አሜሪካን በአንድ ወንዝ ሲያገናኝ ቆይቷል። ነገር ግን ይህን ኃይል መጠቀም ከፍተኛ ጥንቃቄን ይጠይቃል። የውሃው መጠን እንዳይቀንስና ፏፏቴው ተፈጥሯዊ ይዞቱን እንዳያጣ ሁለቱ አገራት በጋራ ይቆጣጠሩታል። ይህም የተፈጥሮ እንክብካቤና ቴክኖሎጂ ተስማምተው የሚኖሩባት ስልጣኔን ያሳያል። በምሽት ደግሞ ፏፏቴው በቀለማት ያሸበረቀ ብርሃን ሲፈስበት ውሃው እንደ ተንቀሳቃሽ እሳት ይደምቃል። ይህ እይታ በዓለም ዙሪያ ካሉ እጅግ ማራኪ ምስሎች አንዱ ተደርጎ ይወሰዳል። ናያጋራ ፏፏቴ የካናዳ አንዱ መገለጫ ነው። ተፈጥሮና የሰው ልጅ ጥበብ ሲገናኙ ውበትና ኃይል በአንድ ቦታ እንዴት እንደሚደምቁ ያሳየናል።
የካናዳ አርክቲክ። በካናዳ ሰሜናዊ ጫፍ ድምፅ እንኳ በክብር የሚሰማበት ልዩ ስፍራ አለ። ይህ የካናዳ አርክቲክ ነው። ሰፊ፣ ቀዝቃዛና አስደናቂ ጸጥታ የሰፈነበት ዓለም። ይህ ግዛት የአገሪቱን መሬት 40 በመቶ የሚሸፍን ቢሆንም የሚኖሩበት ሰዎች ግን ከጠቅላላው የካናዳ ሕዝብ ከ1 በመቶ አይበልጡም። በዚህ ምድር ውስጥ ሰፊ ጸጥታና ያልተለመደ ተፈጥሯዊ ኃይል አለ። እዚህ ምድር የሙቀት መጠኑ እስከ -50 ዲግሪ ሴንቲግሬድ ይወርዳል። ፀሐይም ለወራት አትወጣም። ይህ ወቅት የፖላር ሌሊት ይባላል። በበጋው ወቅት ደግሞ በተቃራኒው ፀሐይ ለወራት አትጠልቅም። ይህም የእኩለ ሌሊት ፀሐይ ሚድናይት ሰን በመባል ይታወቃል። በዚህ አስቸጋሪ የአየር ንብረት ውስጥ ሕይወት ግን ባለማቋረጥ ትቀጥላለች። ፖላር ድቦች በበረዶ ላይ ይንሸራሸራሉ። የሰሜን አጋዘኖች ወይም ካሪቡ ለረጅም ጉዞ ይተማሉ። የአርክቲክ ቀበሮች በነጭ ፀጉራቸው ከበረዶው ጋር ተመሳስለው ይታያሉ። ይህ ምድር ባዶ አይደለም። ለሺህ ዓመታት የኢኑይት ሕዝብ ከቀዝቃዛው አየር ጋር ተላምዶ በክብር ኖሮበታል። በእነሱ ጥበብ በረዶ መንገድ ይሆናል፣ ጸጥታ መመሪያ ይሆናል። ዛሬ ግን አርክቲክ ከባድ ፈተና ተደቅኖበታል። በዓለም ላይ የአየር ንብረት ለውጥ በከፍተኛ ፍጥነት ከሚከሰትባቸው ቦታዎች ቀዳሚው እዚህ ነው። በረዶው እየቀለጠ መምጣቱ የፖላር ድቦች ሕይወትና የሰውን ልጅ ሕልውና እየነካው ይገኛል። የሆነ ሆኖ አርክቲክ የሚያስተላልፈው አንድ ትልቅ መልእክት አለ። ኃይል ሁልጊዜ በግርግርና በእንቅስቃሴ ብቻ አይገለጽም። አንዳንድ ጊዜ እውነተኛ ኃይል የሚገኘው በጸጥታ ውስጥ ነው። የካናዳ ከተሞች። ካናዳ በተፈጥሮ ድንቆቿ ብቻ አትታወቅም። በከተሞቿ ውስጥ የሚመታ ሕያው ልብ አላት። ከ20 ሚሊዮን በላይ ሰዎች የሚኖሩባቸው እነዚህ ከተሞች መላውን ዓለም በአንድ አገር ውስጥ ያገናኛሉ። ካናዳ ለስደተኞች ያላት ክፍት በር በከተሞቿ መንገዶች ላይ በግልጽ የሚታይ ደማቅ ቀለም ፈጥሯል። ቶሮንቶ የካናዳ ትልቁ ከተማና የኢኮኖሚ ማዕከል፣ ከ200 በላይ ቋንቋዎች የሚነገሩበት ልዩ ስፍራ ናት። ከአውሮፓ እስከ አፍሪካ፣ ከእስያ እስከ ላቲን አሜሪካ ዓለም ሁሉ እዚህ የተሰበሰበ ይመስላል። የከተማዋን ሰማይ የሚቆጣጠረው የሲኤን ታወር የዚች ዘመናዊ ከተማ የጥበብና የእድገት ምልክት ነው። በምዕራብ በኩል ደግሞ ቫንኮቨር ትገኛለች፣ ተራሮች ከውቅያኖስ ጋር የሚተቃቀፉባት ከተማ። እዚህ ሰዎች በጠዋት በተራራ ላይ የበረዶ መንሸራተት ካከናወኑ በኋላ ጥቂት ሰዓታት ቆይተው በባህር ዳርቻ መዝናናት ይችላሉ። ቫንኮቨር የተፈጥሮ ውበትና የከተማ ስልጣኔ ፍጹም ሚዛን የተላበሰች ውብ ከተማ ናት። ወደ ምስራቅ ስንጓዝ ሞንትሪያል እናገኛለን። ፈረንሳይኛና እንግሊዘኛ በጋራ የሚነገሩባት የአውሮፓ አይነት ጥንታዊ መንገዶች ያሏት ከተማ። የጃዝ ሙዚቃና የዓለም አቀፍ የፊልም ፌስቲቫሎች ሞንትሪያልን የካናዳ የሥነ ጥበብና የባህል ልብ ያደርጋታል። ይሁን እንጂ የካናዳ ከተሞች የሚመዘኑት በረጃጅም ሕንፃዎቻቸው ብቻ አይደለም። ይልቁንም በመንገዶቿ ላይ በሚሰሙ ልዩ ልዩ ቋንቋዎች፣ በምግብ አይነቶችና በየጊዜው የሚከበሩ ደማቅ የባህል በዓላት ነው። እዚህ በዓሎች አይጠፉም፣ ይልቁንም ይገናኛሉ፣ ይቀላቀላሉ፣ አዲስና ማራኪ ነገርም ይፈጥራሉ። የካናዳ ከተሞች እውነተኛ ኃይልም ይኸው ነው። ካናዳ የአንድ አገር ስም ብቻ አይደለም፣ ይልቁንም ብዙ ዓለማት በአንድ ጥላ ስር የተሰበሰቡበት ምድር ነው። ከአርክቲክ የቀዘቀዘ ጸጥታ እስከ ከተሞች ፈጣን ምት፣ ከተራራዎች ግርማ ሞገስ እስከ ፏፏቴዎች ነጎድጓዳዊ ድምፅ፣ ካናዳ ተቃራኒዎች ተስማምተው የሚኖሩባት ድንቅ መሬት ናት። ይህች ሀገር በቁጥሮች ብቻ አትለካም። ማለቂያ በሌለው የባህር ዳርቻዋ፣ በሐይቆቿ ብዛት ወይም በመሬቷ ስፋት ብቻ አትመዘንም። ይልቁንም የምትለካው በእሴቶቿ ነው። ተፈጥሮን በክብር መጠበቅ፣ ልዩነትን እንደ መብት መቀበል፣ ልዩነትን እንደ ውበት መቀበል እና የወደፊት ተስፋን በአንድነት መመልከት፣ እነዚህ የካናዳ መሰረታዊ መርሆች ናቸው። የካናዳ ታሪክ በአንድ ወገን ብቻ አልተጻፈም። ከተፈጥሮ ጋር ተስማምተው ከሚኖሩት የቀደምት ሕዝቦች አንስቶ አዲስ ሕይወት ፍለጋ እስከመጡት ስደተኞችና ነገን እስከሚረከቡት ትውልዶች ድረስ የሁሉንም አሻራ ያሳርፋል። ካናዳ አንድ ትልቅ ትምህርት ታስተምረናለች። ትልቅ መሆን ማለት ሌላውን መቆጣጠር ሳይሆን ያለንን መጠበቅ እንደሆነ፣ ኃይለኛ መሆንም በጩኸት ሳይሆን በትብብር እንደሚገለጽ ታሳየናለች። በሁሉም ነገር ላይ ካናዳ ጠንካራና ነፃ መሆን ምን ማለት እንደሆነ በተግባር የምታሳይ ሕያው ምሳሌም ናት።
ለዛሬ የነበረን ታሪክ ይህንን ይመስላል። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። እንደዚህ አይነት ተጨማሪ ታሪኮችን ለማግኘት ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።